ለማደግ የሚያስፈልገን ዋነኛ ነገር ግልጽ ግብ ነው። በግልጽ የምናየው ዓላማ ያ ካለን ምንም አያስፈልግም። ምክንያቱም በግልጽ የምናየው ዓላማ አለን ማለት ኤነርጂያችን ይሰበሰባል፣ ፎከስድ ይሆናል ማለት ነው። ሀሳባችን ትኩረት ያደርጋል ማለት ነው። ሰው የሚፈጥርበት ትልቁ ስጦታው ምንድነው? ቶት ሀሳቡ ቶት ኤነርጂ ነው። ቶት ሲሰበሰብ ኮንሰንትሬት ሲያደርግ ፎከስድ ሲሆን ይፈጥራል። ሰው በአእምሮ ያስቀመጠው ግልጽ ዓላማ ካለ አእምሮ ፎከስድ ይሆናል፣ ሀሳቡ ይሰበሰባል። ስለዚህ ህይወቱን ይሰራል ማለት ነው። ህይወታችን ልክ ውቅያኖስ ውስጥ እንዳለች መርከብ ናት። ግልጽ ዓላማ ከሌለን ወዴት ያቺ መርከብ ወዴት እንደምትሄድ አናቅም ማለት ነው። ለዚህ ነው ግልጽ ዓላማ በህይወታችን ሊኖረን የሚገባው። ሁልጊዜ የምንጓጓለት፣ የምናየው፣ የምንንከባከበው፣ መሆን የምንፈልገው፣ ማሳካት የምንፈልገው በግልጽ የምናየው ግልጽ ዓላማ ካለ ስኬታችን የማይቀር የማያጠራጥር ነው። ለምን? የሚፈጥረው ትልቁ ኃይል ያለው ትኩረታችን ላይ ነው። ትኩረታችን ደግሞ የሚሰበሰበው ግልጽ ዓላማ፣ ግልጽ ግብ ሲያይ ነው። ነገር ግን ይህንን ግልጽ ግብ እንዳይኖረን የሚያደርጉ ብዙ ምክንያቶች አሉ። ሀሳብ ቢኖረንም ዓላማ ቢኖረንም ዓላማችን ላይ ትኩረት እንዳናደርግ የሚያደርጉን ሁኔታዎች አሉ። እነኛን ሁኔታዎች ማስተካከል፣ እነኛን አረሞች መንቀል ከቻልንና በአንድ ጉዳይ ላይ ለረጅም ጊዜ ማተኮር ከቻልን የምንፈልገውን ነገር እናገኛለን። እነኚህ ከመንገዳችን የሚያስቀሩን፣ ከዓላማችን የሚያስቀሩን፣ ሀሳባችንን የሚበትኑብን ዋነኛ ሁኔታዎች ምንድን ናቸው? የመጀመሪያው የምናየውን ነገር አለመምረጥ። ለምሳሌ ረጅም ጊዜ ሶሻል ሚዲያ ላይ እንቆያለን። በጣም መጠንቀቅ ያለብንና መጠበቅ ያለብን ነገር አቴንሽናችን፣ ትልቁ ሀብታችን አቴንሽናችን ነው። ረጅም ጊዜ መስጠት ያለብን በህይወታችን ለሚጠቅሙ ጉዳዮች ነው። ህይወታችንን ፈቅ ለሚያደርጉ ዓላማዎች ነው ትልቅ ትኩረት መስጠት ያለብን። በቀን ውስጥ ብዙ ሰዓት ሶሻል ሚዲያ እንከታተላለን። ምን እያደረግን ነው? ኤነርጂያችንን እያባከንን ነው። በምንፈልገው ጉዳይ፣ ለእኛ ዓላማ በሚጠቅም ጉዳይ ከሆነ ግን ብዙ ሀብት እየሰበሰብንበት፣ ነገር ግን ቀኑን ሙሉ ስክሮል እያደረግን ስንውል ምን እያደረግን ነው? ኤነርጂ ሊክ እንዲያደርግ እያደረግን እያባከንን ያለን። ስለዚህ የምናየውን ነገር በምንፈልገው ጉዳይ ላይ ብቻ መሆኑን ማረጋገጥ አለብን። በዘፈቀደ ማንኛውንም ነገር የምናይ ከሆነ ኤነርጂያችን ስካተርድ ነው፣ ሊክድ ነው። ኤነርጂያችን ብኩን ሆኖ ነው የሚቀረው ማለት ነው። ምክንያቱም ስናይ አቴንሽን ነው፣ ፎከስ ነው የምናደርገው። ሁለተኛው የምንሰማውን መምረጥ አለብን። ይህ አእምሮ እንደ ለም አፈር ነው መቁጠር ያለብን። የዘራነው ነገር ሁሉ ይበቅልበታል። ስለዚህ የምንሰማው በህይወታችን የምንፈልገውን፣ ከዓላማችን ጋር የሚስማማውን፣ ከግባችን ጋር የሚስማማውን ነው ደጋግመን መስማት ያለብን። ለእኛ የማይጠቅም ዜና፣ ለእኛ የማይጠቅም ወሬ፣ ለእኛ የማይጠቅም መዝናኛ ሁሉ ዋጋ የለው። ምክንያቱም አቴንሽን ኤነርጂያችንን ነው ኮንሱም የሚያደርገው። ነገር ግን መስማት ያለብን ለእኛ የሚስማማውን፣ ከዓላማችን ጋር የሚሄደውን ብቻ ነው መምረጥ ያለብን። ሌላው የምናወራውን መምረጥ አለብን። የምናወራው ኦልዌይስ ፖዚቲቭ መሆን አለበት። ኦልዌይስ ስለ ዓላማችን መሆን አለበት። ኦልዌይስ ስለምንፈልገው ጉዳይ መሆን አለበት። ምክንያቱም ስንናገር ከአፋችን የሚወጣው ኤነርጂ ነው። ያ ኤነርጂ ሁኔታን ይፈጥራል። ከዓላማችን የሚቃረን ነገር ማውራት የለብንም። ከምንፈልገው ጋር የሚቃረን ነገር መናገር የለብንም። ያንን ስናደርግ ያ የሚቃረነውን ነገር በራሳችን ቃል እየፈጠር ነው። ስለዚህ የምናየው፣ የምንሰማው፣ የምናወራው ሁሉ ከኛ ፍላጎት ጋር የሚጣጣም መሆኑን ማረጋገጥ አለብን።
ሌላው የምንውልበት ቦታ ነው። አብረናቸው የምንውላቸው ሰዎች እና የምንውልበት ቦታ እኛን ይቀርጹናል። ቸክ ማድረግ ያለብን የምንውልበት ቦታ ላይ የሚወሩት ወሬዎች ለዓላማችን ይጠቅማሉ ወይ? አብረውን የሚውሉ ሰዎች የተሻለ አስተሳሰብ በመስጠት ዓላማችንን ወደፊት እንድንሄድ ያስችሉናል ወይ? ወይስ ያዳክሙናል ወይ? ተስፋ ያስቆርጡናል ወይ? ፎከሳችንን ዲስትራክት ያደርጉናል ወይ? ወይም ደግሞ ሀሳባችንን ይበትናሉ? ይሄን ማረጋገጥ አለብን። ምክንያቱም ከቡድናችን አንበልጥ። እነኚህን ነገሮች በጥንቃቄ ካላየን የትኛውንም አይነት ወርቃማ የሆነ ሀሳብ ቢኖረን፣ የትኛውንም አይነት ወርቃማ የሆነ ጎል ቢኖረን አናሳካው። ምክንያቱም ያ የሚያሳካው ኃይል፣ የኛ አቴንሽን፣ የኛ ፎከስ፣ የኛ ትኩረት በቀላሉ በእነኚህ ሁኔታዎች ሊበተን ይችላል። ስለዚህ ሁሉም ሰው ምን መሆን እንደሚፈልግ ያውቃል። ሁሉም ሰው በአእምሮ ውስጥ ዓላማ አለው፣ ግብ አለው፣ ማድረግ የሚፈልገው ነገር አለ። ነገር ግን ያንን ዓላማ እንደ እንቁ መጠበቅ እንዴት እንዳለበት አያውቅም። ያንን የምንጠብቀው ከነኚህ አላስፈላጊ ሁኔታዎች ራሳችንን ስናርቅና የምንፈልገውን ዓላማ ኦልዌይስ ስናተኩር፣ በሱ ጉዳይ ላይ ስናነብ፣ በሱ ጉዳይ ላይ ስናወራ፣ በሱ ጉዳይ ላይ ስናሰላስል ያ የምንፈልገው ነገር ወደኛ ይመጣል። ለምን? የኛ ትኩረት ወዳለበት ቦታ ኤነርጂያችን፣ ኃይላችን ይፈሳል። ያ ኤነርጂ የምንፈልገውን ነገር ወደኛ ያመጣል። ስለዚህ የምንኖረው በሜንታል ወርልድ ላይ ነው። ሜንታል ወርልድ ቶት ኢዝ ኤነርጂ፣ ክሪኤቲቭ ኤነርጂ። ቶታችንን ሀሳባችንን በዋዛ ፈዛዛ አናባክን። ሀሳባችንን መቆጣጠር ከቻልን ምንም ነገር ባይኖረን የምንፈልገውን ግን እናሳካለን። ሞክሩት።